ዛሬ በ10 ቀን የእንግሊዘኛ የመጻፍና የማንበብ ቻሌንጃችን ውስጥ 5ኛ ቀን ላይ እንገኛለን። በ5ኛ ቀናችን ደግሞ ዳያግራፎችን በደንብ አድርገን እንመለከታለን። ዳያግራፍ በተወሰነ ደረጃ ከአማርኛ የፊደል ገበታ ጋር የሚመሳሰል ነገር አላቸው። ለምሳሌ አማርኛችን የፊደል ገበታ ላይ ሽ ወይም ደግሞ ሙሉ ቤተሰቦቿን ለማግኘት ስንፈልግ ኤስኤችን እንጠቀማለን። እንግሊዘኛውም እንደዛው ኤስኤችን ለሺ ድምፅ ይጠቀማል። ግን ኤስኤች ብቻ ነው ያለው? በፍጹም። ይሄ ደግሞ ከአማርኛው ለየት ያደርገዋል ማለት ነው። አሁንም ሲኤችን በአማርኛ የፊደል ገበታ ላይ ለች እና ለጭ ድምፆች እንጠቀምባታለን፣ ለዛ ቤተሰቦች ማለት ነው። እንግሊዘኛችንም ለቺ ድምፅ ሲኤችን ይጠቀማል። ግን የሲኤች ድምፅ ች ብቻ ነው ወይ? በፍጹም። አሁንም ሌሎች ብዙ ድምፆች አሏት ማለት ነው። አንዳንድ ጊዜ እንግሊዘኛ ላይ ሁለት ፊደል ተጽፎ እያያችሁ አንደኛው ዝም ብሎ አንደኛው ድምፅ ብቻ የሚሰማበት ወይም የሚያወራበት ጊዜ አለ። ያ መቼ ይሆናል? እሱንም በዛሬ ቪዲዮአችን እንመለከታለን። አንዳንድ ጊዜ ደግሞ በፍጹም ልንጠብቀው የማንችለው ድምፅ ከሁለት ፊደሎች ጥምር ይመጣል ማለት ነው። እነዚህን ሁሉ በዛሬ ቪዲዮአችን እንመለከታቸዋለን። በተጨማሪም ግን እንግሊዘኛችሁን ማሻሻል የምትፈልጉ ከሆነ በተለይ መጻፍና ማንበብ ላይ ዛሬ ይህን ቪዲዮ ስትጨርሱ በዚህ ዛሬ በምናየው ትምህርት መሰረት 5 ቃሎችን ጽፋችሁ ኮመንት ሴክሽን ላይ የምታስቀምጡ ከሆነ ነፃ የመጽሐፍ ሽልማት ታገኛላችሁ ማለት ነው። እንዲሁም መጽሐፉን ማግኘት የምትፈልጉ ከሆነ የቡና ዲጂታል ማርኬት ላይ እዚሁ ሊንኩን አስቀምጥላችኋለሁ። ኮመንት ሴክሽን ላይ እና ዲስክሪፕሽን ቦክስ ላይ ሄዳችሁ በሊንኩ ገብታችሁ መግዛት ትችላላችሁ። በተጨማሪም ግን ይህንን ክረምት መጠቀም እፈልጋለሁ፣ ራሴን ማሻሻል እፈልጋለሁ የምትሉ ከሆነ በምትመለከቱት ስልክ ቁጥር መደወል እና መማር ትችላላችሁ። በደንብ በዚህ ክረምት ለውጥ ማግኘት ትችላላችሁ። ወደ ትምህርታችን እንሂድ። እንግዲህ ይሄ ሃፒ እንግሊሽ ነው። ዛሬ በዳያግራፍ ትምህርት ነው የተገናኘ ነው። በ5ኛ ቀናችን ከሲኤች ድምፆችን እንጨምር። ሲኤች እንግዲህ አማርኛ የፊደል ገበታ ላይም እንግሊዘኛውም ላይ የሚያመሳስላት የቺ ድምፅ አለ። ስለዚህ በእንግሊዘኛውም ሲኤችን ስናገኝ ቺ አይነት ድምፅ ልንሰማ እንችላለን። ለምሳሌ ቻይና፣ ቻይና ስንል እዚህ ላይ ሲኤች እንደ ቺ ድምፅ ሆና አገልግላለች ማለት ነው። ይሄ ግን አንድ ድምፅ ነው። በሁለተኛ ደግሞ አሁንም ሌላ ቃል ልስጣችሁ። ሼፍ፣ ሼፍ ሸፍ ስንልም የሺ ድምፅ ደግሞ ከዚቹ ከሲኤች አግኝተናል ማለት ነው። ስለዚህ ሸፍ በሚለው ቃል ውስጥ ሲኤችን እንደ ሺ ተጠቅመናታል። አሁንም ሶስተኛ ሌላ ምሳሌ ልስጣችሁ። ኬሚካል፣ ኬሚካል፣ ኬሚካል ስንልም የክ ድምፅ ያገኘነው አሁንም ከሲና ከኤች ጥምር ውጤት ነው። ስለዚህ ሲኤች አማርኛ ላይ እንደምናገኘው የች ድምፅ ብቻ ሳይሆን ያላት ች፣ ሺ እንዲሁም ደግሞ ክ ድምፆችን ልታወጣ ትችላለች ማለት ነው። ስለዚህ በዚህ ምክንያት ከአማርኛው የፊደል ገበታችን የተለየ ድምፅ እናገኛለን። ካየነው የሲኤች ድምፅ ውስጥ አንዱ ቺ የሚለው ነው። ቺ የሚለውን ድምፅ ግን ከሲኤች በተጨማሪም ደግሞ ቲሲኤችም ሊሰጠን ይችላል። መቼ ነው የሚፈጠረው? ከቺ ድምፅ በፊት ያለችው ስፔሊንግ ሾርት ቫውል ሳውንድ ከሆነች። ኤክሰፕሽኖች ይኖራሉ በእርግጥ። ለምሳሌ ካች፣ በዚህ ካች በሚለው ቃል ውስጥ ቲን ጨምረንበታል። ምክንያቱም ከቺ ድምፅ በፊት ያለችው ኤ ሆና ሾርት ቫውል ሳውንድ ስላላት ማለት ነው። በሁለተኛ የምናገኘው ልክ እንደዚሁ አሁንም ተመሳሳይ አይነት ድምፅ አለው። ጂ አይነት ድምፅ የምናገኝበት ጊዜ አለ። ጂ በአማርኛችን ላይ ጄ ብቻ ነው ያለው፣ ሌላ የጂ ሳውንድ የለንም። ያንን ድምፅ መጨረሻ ላይ በእንግሊዝኛ ሕግ መሰረት በጄ ስፔሊንግ ማምጣት አንችልም። ምክንያቱም በእንግሊዝኛ ሕግ ላይ ጄ መጨረሻ ላይ መምጣት የሚችል ስፔሊንግ ስላልሆነ ማለት ነው። ስለዚህ መፍትሄው ምንድን ነው? መፍትሄው ምንድን ነው ካልን በጂ እና በኢ መተካት ወይም ደግሞ በዲጂኢ መተካት። በዋናነት እዚህ ላይ የምንፈልገው ዲጂ የምትለዋን ዳያግራፋችንን ነው። ሾርት እና ሎንግ ቫውል ሳውንድ ነው ልዩነቱን ሊፈጥር የሚችለው። ለምሳሌ እነዚህን ሁለት ቃሎች እንመልከት። ኬጅ፣ ብሪጅ፣ ኬጅ፣ ብሪጅ። በመጀመሪያዋ ቃል ላይ ኬጅ ብለን ስንጽፍ ኤ ሎንግ ቫውል ሳውንድ ስለተጠቀመች ጂኢ ብቻ በቂ ነበር ማለት ነው። ሁለተኛው ቃል ላይ ብሪጅ ስንል ግን አይ ሾርት ቫውል ሳውንድ ስለተጠቀመች ዲ እንጨምርባታለን ማለት ነው። ስለዚህ በብዛት ሁለት ኮንሶናንት ሌተር አጠገብ እንዲኖር ማድረግ ነው አላማችን ማለት ነው። ለመጻፍም ስትፈልጉ ከፊት ለፊቱ ያለችው ቫውል ሌተር ሾርት ቫውል ሳውንድ ካላት ዲ፣ ጂኢ ለጂ ሳውንድ ትጠቀማላችሁ። በቀጣይ የምናገኘውስ ምንድን ነው? ይሄኛውን በፍጹም አጠብቁትም። በአማርኛችን የፊደል ገበታ ላይ በፍጹም ሊገኝ የማይችል ድምፅ ነው። ፈፉፊ የሚለውን ሆሄ ስንመለከት የምናገኘው ስፔሊንግ ኤፍ ብቻ ነው። በእንግሊዝኛችን ላይ ግን ፍ የሚለውን ድምፅ ለማግኘት ሌሎችም አማራጮች አሉ። ለምሳሌ ፒኤች የመጀመሪያው አማራጭ ነው። ፒኤችን ስናገኝ እንግሊዘኛ ላይ ምንጊዜም ቢሆን የፍ ድምፅ ይኖረዋል። እነዚህን ሁለት ምሳሌዎች አሁንም እንመልከት። ፎን፣ ግራፍ፣ ፎን፣ ግራፍ። በእነዚህ ሁለት ቃሎች ላይ የምናገኛት ፒኤች እንግዲህ የፍ ድምፅ ነው የያዘችው ማለት ነው። ስለዚህ አማርኛ ላይ በፍጹም ልናገኘው የማንችለው
በእንግሊዘኛ ላይ ግን ያለ ዳያግራፍ ነው ማለት ነው። ሌላ አሁንም የፍ ድምፅ ሊሰጠን የሚችል ሌላ ዳያግራፍም አለ። ጂኤች ጂኤች ከፍ በተጨማሪ ሌላ ድምፆችም አሉት። ግን አሁንም ልክ እንደ ፒኤች ሁሉ የፍ ድምፅ ሊሰጠን የሚችል ዳያግራፍ ነው። ስለዚህ ይህን ቃል እንመልከት። ራፍ 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 ላይ እንግዲህ የምናገኛት የመጨረሻዋ ጂኤች የፍ ድምፅ ነው የያዘችው። ስለዚህ አማርኛችን ላይ በፍጹም ሊኖሩ አይችሉም እነዚህ ዳያግራፎች። በእንግሊዝኛ ህግ ላይ ግን ጂኤችን ስታገኙ ፍ ሆና የምትነበብበትም አጋጣሚ አለ ማለት ነው። ነገር ግን እንደ ፒኤች ይሄ ብቻ አይደለም ድምጿ። ከጂኤች ደግሞ ምንም ድምፅም ላትሰሙ ትችላላችሁ። ለምሳሌ ላይት ላይት፣ በዚህ ቃል ውስጥ ጄች አለ ግን ምንም ድምፅ አንሰማም። ይሄ ሳይለንት ድምፅ ወይም ደግሞ ድምፅ አልባ ሆና ነው የገባቸው እንላለን። አሁንም ግን እንደ ዳያግራፍ ትወሰዳለች። በሶስተኛ ደግሞ የግ ድምፅ ብቻ ልትሰሙ ትችላላችሁ። ይሄ ደግሞ ሁለት ስፔሊንግ እያያችሁ አንዱን ትተውታላችሁ ማለት ነው። ለምሳሌ የአፍሪካ አንዱ ሀገራችን ማነው ስሟ? ጋና። ጋና ስንል ጂኤች አብሮ ነው ያለው መነሻው ላይ፣ ግን ኤችን አንጠራውም፣ ግ ብቻ ብለን እንሄዳለን። ስለዚህ በዚህ ጊዜ ጂኤች አብሮ እያለም ኤችን ትተናታል ማለት ነው። ይሄ ከጂኤች ልናገኛቸው የምንችላቸው ሶስት ድምፆች ናቸው። እንደዚህ ካነሳን ሌሎችም ሁለት ፊደል እያያችሁ አንድ ብቻ ድምፅ የምጠሩበት ሌሎችም ደግሞ ዳያግራፎች አሉ። ለምሳሌ ደብሊው እና አር አንድ ላይ መጥተው እያያችሁ ደብሊውን እየተዋችኋት አርን ብቻ ማንበብ ትጀምራላችሁ። ለምሳሌ ራይት ራይት ስንል ደብሊው ትኖራለች ግን ራይት ብለን አንሄድም ማለት ነው። ስለዚህ ግዴታ ስትጽፉ መኖር አለባት። ስታነቡ ግን አርን ብቻ ነው እንጂ ደብሊው እንደሌለች ነው የምታደርጓት ማለት ነው። በብዛት የደብሊው ኤች ቃሎችም በብዛት ሁሉም አይደሉም ደብሊው መጀመሪያ ላይ ያለውን ትተውታላችሁ ማለት ነው። ወደ ደብሊው ኤች ስንሄድ አሁንም ደብሊው ኤች ላይ ደብሊውን ሙሉ ለሙሉ የምንተውበት ጊዜ ይኖራል። ለምሳሌ ሁስ ስንል ደብሊው አለች ግን ከኤች አይነት ድምፅ ነው የጀመርነው። ለዛ ነው ህ የሚል ድምፅ የምንሰማው። ስለዚህ ሁስ ስንል ደብሊውን ትተናታል ማለት ነው። በተቃራኒ ደግሞ ደብሊው እና ኤች አንድ ላይ ሆነው ኤች ደግሞ ድምጿ የማይሰማበት ጊዜ አለ። ስለዚህ በዚህ ጊዜ ደግሞ ደብሊውን ድምጿን እናወጣላታለን። ለምሳሌ ዋት፣ ዌር፣ ዌን። በእነዚህ ቃሎች ላይ ደግሞ ኤችን እየተውን ደብሊውን ብቻ ድምፅ እናወጣለን ማለት ነው። ስለዚህ እነዚህ አንድ ጊዜ ኤች አንድ ጊዜ ደብሊው ድምፃቸውን ሊያሰሙ ይችላሉ። ስቲል ግን ዳያግራፎቻችን ናቸው። በቀጣይም ደግሞ ኬ ኤን፣ ኬና ኤን አብረው ሲኖሩ ጎን ለጎን ሲሆኑ ኬን እየተዋችኋት ከኤን ትጀምራላችሁ። ለምሳሌ ናይፍ፣ ናይት። በእነዚህ ቃሎች ላይ አለች መጻፍ አለባት ግዴታ። እነዚህን ቃሎች ማለት ከፈለጋችሁ ግን በፍጹም ድምጿን አንጠራውም። ስለዚህ ክናይፍ ብለን አናነብም፣ ክናይት ብለን አናነብም። ሲጻፉ ግን ግዴታ መኖር አለባቸው። ስፔሊንግን ቻሌንጅ የሚያደርገው ይሄ ነው። አንድም ግን አሁን ላይ እያያችሁ ከመጣችሁ ፕራክቲስ ደግሞ እያደረጋችሁ ከሆነ ቀላል ያደርግላችኋል ማለት ነው። ይህ ቪዲዮ የጠቀማችሁ ከሆነ ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ እንዳትረሱ። አይኖ ቪዲዮ እየታየ ሊረሳ ይችላል፣ ግን ታያችሁና እየተማራችሁበት ከሆነ ግን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ለሚጠቅማቸውም ሼር ማድረግ እንዳትረሱ። ቀጣዮቹን ደግሞ እንመልከት። ጂኤን እና ኬኤን ተመሳሳይ ናቸው። ጂኤንንም ስናገኝ አሁንም ጂን እንደሌለች እንተዋትና ከኤን እንጀምራለን ማለት ነው። ለምሳሌ ኖም፣ ይህን ቃል ስናነብ ኖም ብለን ነው የምናነበው። ስለዚህ የምንጀምረው ከን ነው እንጂ ከግ አይደለም ማለት ነው። ወይም ከጂ አንጀምርም ማለት ነው። ሁለተኛዋን ደግሞ እንመልከት። ሳይን፣ አሁንም ጂ ያለች በፍጹም ግን ድምጿን አትሰሟትም። ወደ ኤን ድምፅ ወይም ወደ ን ነው ቀጥታ ይሄድ ነው። ስለዚህ በዚህ ላይ ጂኤን እያለ ጂን ሳይለንት የምታደርጉበት ፓርት ነው ማለት ነው። ከዛስ በጣም ምናልባት ለንግግር በጣም አስቸጋሪ የሆነችው በተለይ እንደ ኢትዮጵያዊ የንግግር ዘይቤ የምታስቸግረን ቲኤች ደግሞ አለች። ቲኤች ሁለት አይነት ሳውንድ ልትሰጠን ትችላለች። የዝ አይነት ሳውንድ እና የት አይነት ሳውንድ። ስናወራት ትንሽ የተለየ አይነት የምላስ አወጣጥ ነው ያላት፣ ግን ሁለት ድምፆቿን በደንብ እንለያቸዋለን። የዝ ድምፅ መቼ ልናገኝ እንችላለን? ለምሳሌ ዛት ስንል፣ ዞስ ስንል በዚህ ጊዜ ወደ ዝ የሚያመዝን አይነት ድምፅ አላት። የት አይነት ድምፅ መቼ ልናገኝ እንችላለን? ለምሳሌ ቲንክ ስንል፣ ትራይቭ ስንል በእነዚህ ሁለት ቃሎች ላይ የት ድምፅን ልንሰማ እንችላለን። ግን ትራይቭ፣ ቲንክ ብለን ምናልባት በጣም በኢትዮጵያ አክሰንት ስናመጣው ይመስላል እንጂ ወደ ምላሳችን ትንሽ ወጣ እያለች ማንበብ አለባት። ለምሳሌ ቲንክ ስንል እና ቲንክ ስንል የተለያየ አይነት ድምፀት አለው። ይሄ ደግሞ የአክሰንት ልዩነት ነው። ስቲል የምትሉትን መረዳት ይቻላል። ግን ኔቲቭ ለመምሰል በምንፈልግበት ጊዜ ወይም ቋንቋውን እንደ ተናጋሪዎቹ ለማለት ስንፈልግ ምላሳችንን እነሱ እንደሚያደርጉት ብናደርገው የተሻለ እነሱ የሚሉትን ድምፅ ማምጣት ይቻላል። ግን ስቲል አንደርስታንድ መደረግ ይችላል። ምንም ችግር የለበትም። ከዛም እነዚህ ሁለት ፊደሎች አንድ ላይ ሆነው የክ ድምፅ ብቻ ይፈጥራሉ። ብቻቸውንም የክ ድምፅ አላቸው፣ አንድ ላይም ሲሆኑ የክ ድምፅ አላቸው። ለምሳሌ ባክ በምንልበት ጊዜ ሲ እና ኬ አንድ ላይ ሆነው እንደ ክ ሆነው ተነበዋል።
ለምንድን ነው ይሄ የሚሆነው? ከሱ በፊት ያለው ድምፅ ሾርት ቫውል ሳውንድ የሚኖረው ከሆነ። ስለዚህ ባክ ስንል ኤ ሾርት ቫውል ሳውንድ እንዳላት ለማሳየት በሲ እና በኬ የክ አይነት ሳውንድን እናመጣለን ማለት ነው። ለዛሬ ካልን ውስጥ ወደ መጨረሻዋ ድምፅ እንሄድ። በእርግጥ ሴች ላይ አይተናታል፣ ሽ አይነት ድምፅ አግኝተን ነበረ። አሁን ደግሞ ኤስኤች እንመለከታለን። ኤስኤች ከሺ ውጭ ሌላ ድምፅ የላትም። ግን የዚችን ድምፅ የሚያመጡ ሌሎችም ደግሞ ዳያግራፎች አሉ። ኤስኤችን እንመልከት መጀመሪያ። ለምሳሌ ብረሽ ስንል መጨረሻ ላይ የምናገኛት ኤስኤች የሺ ድምፅ ይዛ እናገኛታለን። ይሄ በአማርኛውም የሚያስኬድን ነው። እንግሊዝኛ ላይ ግን ኤስኤች ብቻ ሳይሆን ቲአይ፣ ሲአይ በምታገኙበት ጊዜ እንደ ሽ አይነት ድምፅ ሆኖ ሊያገለግሉ ይችላሉ። ይሄን አማርኛ ላይ በፍጹም ልናገኘው ማንችለው ነው። አማርኛ ላይ ቲ ካገኛችሁ ት ነው። ሲ ካገኛችሁ አማርኛ ላይ ምናልባት ጨ ላይ ነው ልናገኝ የምንችለው። በአማርኛችን ራሱ አንቺ ላይ የምትገባ የፊደል ድምፅ ስላልሆነች ማለት ነው። በእንግሊዝኛ ግን ሲአይ ሆና የሽ ድምፅ ልትይዝ ትችላለች። ስለዚህ ምናልባት እስከዛሬ ከምናውቃቸው ትንሽ ለየት የሚሉ ናቸው። እነዚህን ሁለት ምሳሌዎች እንመልከት። ኒውትሪሸስ ኒውትሪሸስ ስንል ሽ የምትለውን ሳውንድ ያገኘነው መሀል ላይ በቲ እና በአይ ነው። ምንም ኤስኤች ብትፈልጉ አታገኙም እዚህ ላይ። ብዙ ጊዜ ስፔሊንግ ስንማር ወይም ስናስተምር መጀመሪያ አካባቢ ላይ ቢግነር ሌቭል እያለን በጣም የምንቸገረው ይሄ ነው። ኤስኤች ብቻ ይመስለናል የሺ ሳውንድ፣ ግን በፍጹም አይደለም። እንግሊዝኛን እንደ አማርኛ ሙሉ ለሙሉ ጠብቀ ነው መግባት የለብንም። እንደዛ ቢሆን ማንም ለመማር ያን ያህል ችግር አይሆንበትም ነበር፣ አስተማሪም አያስፈልገውም ነበረ። አሁን ከልጅነት ጀምረን እየቆጠርን ስለምናድግ። እንግሊዝኛ ግን በጣም የተለዩ፣ አንዳንድ ጊዜ አማርኛ የፊደል ገበታ አንብቦ ተምሮ ለመጣ ሰው በጣም ግራ ሊያጋቡ የሚችሉ፣ በጣም ጥያቄ ሊፈጥሩ የሚችሉ ጉዳዮች ያሉት ቋንቋ ነው። ስለዚህ በዚህ ጊዜ ቲአይ መሀል ላይ ስታገኙ የት ድምፅ ሳይሆን የሽ ድምፅ እንጠብቃለን ማለት ነው። ሁል ጊዜ ነው ወይ? አይደለም። ቲአይ አንድ ላይ ሆኖ የት ድምፅ የምናገኝበት ጊዜ አለ። ነገር ግን መሀል ላይ በብዛት በምናገኛቸው ጊዜ በተለይ ብዙ ሲለብል ያለው ቃል ሲሆን የሽ ድምፅ ይሰጡናል። ኒውትሪሽስ አንደኛው ነው። ኢኒሻል ስንል አሁንም ቲአይኤኤል መጨረሻ አካባቢ የምናገኛት ቲአይ የሺ ድምፅ ይዛን የምናገኛት በፍጹም የማይጠበቅ ግን ደግሞ እውነታ ነው። ሲአይ ላይ ስንሄድም ለምሳሌ እነዚህን ሁለት ምሳሌዎች እንመልከት። ክሩሻል፣ አፕሪሺየት። ክሩሻል፣ አፕሪሺየት መሀል ላይ ኤስኤችን እያየን አይደለም፣ ግን የሺ አይነት ሳውንድ እየጠራን ነው። ይህንን ሺ አይነት ሳውንድ ያገኘነው ደግሞ አሁንም በሲ እና በአይ ነው እንጂ በኤስ እና በኤች አይደለም። ስለዚህ እነዚህ በእንግሊዝኛ ላይ ልናገኛቸው የምንችላቸው ተጨማሪ የሺ አይነት ሳውንድ የሚሰጡን ዳያግራፎች ናቸው ማለት ነው። ዛሬ ብዙ አዲስ ነገሮች እንዳገኛችሁበት እርግጠኛ ነኝ እዚህ የ5ኛ ቀን የመጻፍና የማንበብ ቻሌንጃችን ላይ። ስለዚህ ወደ ሆምወርካችሁ ስንሄድ ዛሬ ባየናቸው በየትኛውም መርጣችሁ በየትኛውም ባሉት ዳያግራፎች መርጣችሁ 5 ቃሎችን ኮመንት ሴክሽን ላይ ጽፋችሁ ታስቀምጡልኛላችሁ፣ ወይም ደግሞ ቴሌግራም ቻናል ላይ መላክ ትችላላችሁ። ስለዚህ መጀመሪያ ለላኩ 3 ሰዎች የመጽሐፍና ማንበብን የሚያግዝ መጽሐፍ ነፃ ተሸላሚ ይሆናሉ ማለት ነው፣ ወይም ትሆናላችሁ ማለት ነው። አሁንም ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። የትኛውም አስተያየት ቢኖራችሁ ኮመንት ሴክሽኑን መጠቀም ትችላላችሁ። ይህንን ክረምት ግን አሁንም በተጨማሪ ደግሞ የምለው መጠቀም ከፈለጋችሁ፣ ራሳችሁን ማሻሻል ከፈለጋችሁ በምትመለከቱት ስልክ ቁጥር ደውሉ። ራሳችሁን የምትቀይሩበት ክረምት ይሆንላችኋል። መወሰን ብቻ ነው ከእናንተ የሚጠበቀው። ይህ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። በሚቀጥለው ደግሞ በ6ኛ ቀን ቻሌንጃችን በአዲስ ቶፒክ እንገናኛለን። እስከዛው መልካሙን ሁሉ እመኝላችኋለሁ። ሰላም ሁኑ።